ሱረቱል ፊል ማለት ዝሆን ማለት ነው። ሱረቱ አለም ተረም ተብላ ትጠራለች። መካ እንደተወረደች ይታመናል። አናቅጾቿም 5 ናቸው። ከቁል ያ አዩሃል ካፊሩን በኋላ እንደተወረደችም ይገለጻል። በዚህ ሱራ በስፋት ከሚነገረው ወይም በትኩረት ከተገለጸው መልእክት በትልቁ ማንሳት የሚያስፈልገው ተዝኪሩ አህሊ መካ ቢፈድሊላህ አላህ ለመካ ሰዎች የዋለላቸውን ጸጋና ውለታ ያነሳል። አላህ ይሄንን ትልቁ ውለታ ሲውልላቸው የሚገባው እሱን ማመስገን፣ የላከውን ነብይ መከተል፣ ተውሂድን ሳያመነቱ መቀበል ነበር። ነገር ግን እንደዛ አልሆነም ጉዳዩ። አላህ Subhanahu Wa Ta'ala ብሎ ማለት ለናንተ እዚህ ሱራ ላይ የሚጠቀሰውን ውለታ የዋለላችሁ ጌታ ነው የሚለው አላህ Subhanahu Wa Ta'ala ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ አዛኝና እጅግ ሩህሩህ በሆነው አለም ተረ ከይፈ ፈዐለ ረቡከ ቢአስሐቢል ፊል አለም ተረ አታቅምን አልሰማህም ከይፈ ፈዐለ ረቡከ ጌታ እንዴት እንዳደረገ ቢአስሐቢል ፊል በዝሆኖቹ ባለቤት የዝሆን ባለቤት በሆኑት ሰዎች ላይ ምን እንዳደረገ አልሰማህምን ይላል። ወልኺጣቡ ሁና ሊነብይ ኺጣቡ በቀጥታ ያናገረ ያለው መልእክተኛውን ቢሆንም ወልሙራዱ ቢሂ ገይሩሁ የተሻው ግን ከሳቸው ውጭ ያለውንም ጭምር ነው። ረሱላህ ሰለላሁ ዐለይሂ ወሰለም ይህንን ታሪክ ያውቃሉ። ኢስቲፍሃሙ ለተቅሪር ነው። አታቅም አልሰማህምን? ሰምተሃል እንጂ ምን ነው አታቅም ታውቃለህ። ይሄ ደግሞ ትልቅ ውለታና ትልቅ ጸጋ ነው የሚለው። አለም ይጃል ከሄደውም ተንኮላቸውን አላደረገባቸውምን? ፊ ተድሊሊን በጥፋት ውስጥ የነሱን ተንኮል የነሱን ዱለታና የክፉ ምክር ካዕባን በይቱላህን እናውድማለን የሚለውን ክፉ ዓላማቸውን አላህ Subhanahu Wa Ta'ala እንዲሁ በከንቱ አላስቀረባቸውም። ያሰቡት እንዳይሳካ በማድረግ አድርጓል እንጂ ወአርሰለ ዐለይሂም በእነሱ ላይ ላከባቸው ጠይረን አዋፋት ላከባቸው አባለ ጀማዓ ይሆኑ ማለትም የበራሪ መንጋዎችን አላህ Subhanahu Wa Ta'ala ላከባቸው። አባቢል ማለት ከፊራ ሙተፈሪቃ የተቢኡ بعضها بعضን ማለት ነው። መንጋ ሆነው ከላይ ከህዋ መጡባቸው አላህ ላከባቸው ይላል። ተርሚሂም የምትወረውራቸው ስትሆን በራሪዋ ቢሂጃረቲን ሚን ሲጂል ከጀሃነም ጭቃ የተጠበሰ በሆነ ድንጋይ በጀሃነም ጭቃ የተጠበሰ በሆነ ድንጋይ የምትወረውራቸው የምትጥልባቸው ከበላያቸው የሆነችን በራሪ አላህ ላከባቸው ይላል። ከዛም ፈጀዐለሁም አላህ አደረጋቸው አስሐበ ፊሎችን ከአስፊን ማእኩል እንደተበላ ቡቃያ ወይም እንደተበላ አዝመራ አደረግናቸው እንኩትኩት አደረግናቸው። ከዘርዒን ወቲብኒን አከለቱሁ الدواب فراسته فيبيس وتفرقت اجزاؤه ማለት ነው። አንዲነ አዝመራ እንስሳዎች ከበሉት በኋላ አዝመራውን እንስሳ ሲገባበት ይሰባበራል፣ ይረግፋል፣ ይወድቃል። ከዛም ይደርቅና ይበተናል። ከአለም ይኩን እንዳልነበረ ይሆናል። እና እነሱንም ዝሆን ታጥቀው ዝሆን ጋልበው ካዕባን በይቱላህን ለማፍረስ የዘመቱትን አስሐበል ፊል የሚባሉትን ዘማቾች እንደተበላ አዝመራ አድርገናቸው ቀረን ይላል አላህ Subhanahu Wa Ta'ala። በዚህ ሱራ አላህ Subhanahu Wa Ta'ala ለመካ ሰዎች የዋለው ውለታ ነው። እሱም ረሱላህ ሰለላሁ ዐለይሂ ወሰለም በተላኩበት አመት መልእክተኛው በተላኩበት አመት የተከሰተ ክስተት ነው። መልእክተኛው አለይሂ ሰላቱ ወሰላም በተወለዱበት አመት የመንን ይገዛ የነበረ አብራሃ ይባል የነበረ ከመሊኩል ሐበሻ ነጃሺ ከሚባለው በመወከልና ያንን አካባቢ ያንን ኤሪያ እንዲገዛ ተሹሞ የነበረ ንጉስ አብራሃ የሚባል ስለነበረ
የመን ላይ በጣም ውብ የሆነ ታይቶ ተሰምቶ የማይታወቅ የሚያምር ከኒሳ ቤተክርስቲያን ሰራ። ቤተክርስቲያኑን አጥፎ በኋላ ለሀበሻው ገዢ ለነጃሺ ላለቃው መልእክት ላከለት። ተሰርቶ ተሰምቶ የማይታወቅ ልዩ ከኒሳ ሰርቼልሃለሁኝ። ከዚህ በኋላ ሙስሊሞች ወደ ካዕባ እየሄዱ ሐጅ ያደርጋሉ። እነሱንም አስቀርቼ እዚህ ከኒሳዋን ጧፍ እንዳደርጉ አደርጋለሁኝ የሚል መልእክት ላከ ማለት ነው። ይህንን ወሬ የሰሙ በዚህ አካባቢ የነበሩ ሰዎች በሰውየው ስራ እጅግ በጣም ተከፉ። ከዚያ ጎሳ ውስጥ አንዱ ሰው ከኒሳ ውስጥ ገብቶ መጥቶ ተጸዳዳበት ማለት ነው። እንዴት ካዕባን የአላህን ቤት ለሱ የምናደርገውን ዚያራና ጧፍ እሱ በገነባው ከኒሳ ለውጣለሁ ብሎ ያስባል? ይሄንን ክፉ ተግባሩንም እንዴት ትልቅ ቁም ነገር ለነጃሺ እንዴት በደብዳቤ ይገልጻል በሚል ሰውየውን ለማናደድ መጥቶ በከኒሳ ውስጥ ተጸዳዳበት ማለት ነው። ከዛም አብርሃ ይሄንን ሲሰማ በጣም ተናደደ። ማን ነው እንዲህ ያደረገው ሲል ከገሌ ጎሳ የመጣ ገሌ የሚባል ሰው ነው ተባለ። እንዲህ አይነት መረጃ ተሰጠው ማለት ነው። ከዛም በጣም ተናደደ። እንዳውም የነሱን ካዕባ ቤቱላህ የሚሉትን ህጅ አውድመው የለም እንዳለ በንዴት ከዛም ዝግጅት አደረገ። ለነጃሺም በሰዓቱ ሀበሻን ይገዛ ለነበረው ንጉስ መልእክት ላከ ማለት ነው። በሰፊው ዝግጅት ተደረገ። አስፈላጊው ስንቅ ተዘጋጀ። ዝሆኖችን ጭምር በመጋለብ ወደ መካ የሚጓዙት ቤቱላህን አፍርሰው ነቃቅለው ድንጋዩን ወደዛ ለሐጅ የሚሄዱ ሰዎች መካ መሄዳቸው ቀርቶ እሱ ወደ ሰራው ከኒሳ ወደ የመን እንዲመጡ ነው። ከዛ ጉዞውን ቀጠለ። ይሄንን የሰውየውን ስራ የሰሙ አንዳንድ የአረብ መሪዎች የሞት ሽረት ጉዳይ ነው መታገል አለብን በሚል ለመታገል ጥረት አደረጉ። የነበረው ወታደር ግን የሚመለስ የሚናቅ ስላልነበረ እሱም ወደፊት ቀጠለ። ጧኢፍን አልፎ መካ ሊገባ አካባቢ ከመልእክተኛው አያት ከአብዱል ሙጠሊብ ጋራ ተገናኙ ማለት ነው። እዛ አካባቢ ሲደርስ የአብዱል ሙጠሊብን 200 ግመሎች የሱ ሰራዊቶች አግተው ስለነበረ አብዱል ሙጠሊብ እንዲመጡ ተደረገ ማለት ነው። መካን ወሮ ቤቱላህን ከማፍረሱ በፊት መልእክት ላከ። የዚህ አካባቢ መሪው ማን ነው? መሪውን አንጡልኝ። እኔ የምፈልገው ይሄንን ቤት ማፍረስ ብቻ ነው። እናንተ አታፈርስም ብላችሁ ጦር እስካልገጠማችሁ ድረስ የማንንም ደም ማፍሰስ አልፈልግም በሚል ሐሳቡን በግልጽ አስረዳ ማለት ነው። ከዛ መሪው ማን ነው ሲባል አብዱል ሙጠሊብ ሆነው ተገኙ። ተይዘው ቀረቡ ማለት ነው። ሲቀርቡ በጣም ውብ መልከ መልካም የሚያስፈሩ የሚስቡ ግርማ ሞገስ ያላቸው ሽማግሌ ስለነበሩ ሲያያቸው ቦታውን ለቆ ከዙፋኑ ላይ ወርዶ በጎኑ አስቀምጦ አናገራቸው ማለት ነው። ለቱርጁማኑ ምን ፈልገ ነው ሲላቸው 200 ግመሎች ነበሩኝ፣ ግመሎችን ያንተ ወታደሮች ይዘዋቸዋል፣ ስለዚህ 200 ግመሎችን አስለቅቅልኝ አሉት። ከዚያም እኔ እኮ ስትገባ ላንተ የተለየ ክብርና ግምት አድሮብኝ ነበረ፣ ያንተንም የአያቶችህን የነ ኢብራሂምን ቤት የተቀደሰውን ካዕባ ላፈርስ መጥቼ 200 ግመል ትጠይቃለህ? የዚህ ማህበረሰብ መሪ ሆነ አላቸው። አና ረቡል ኢቢል፣ እኔ የግመሎቹ ጌታ ነኝ። ወለهذا البيت رب يحميه፣ ለዚህ ቤት ደግሞ ሊጠብቀው የሚችል የራሱ ጌታ አለው። አሁን ግመሎችን ልቀቅልኝ አሉት ይባላል። ከዛም እሱ 200 ግመላቸውን እንዲሰጣቸው አደረገ። 200 ግመላቸውን ይዘው ሄዱ ማለት ነው። ከዚያም በካዕባ በሐረም አካባቢ ያሉ ጎሳዎቻቸውን ወገኖቻቸውን ወደ ተራራው ለቀው እንዲሄዱና ራሳቸውን እንዲጠብቁ ለጊዜውም ቢሆን እንዲሰውሩ መከሩ። በአካባቢው ባሉ ተራራዎች መሸጉ ማለት ነው የመካ ሰዎች። አብዱል ሙጠሊብ 200 ግመሎቻቸውን ይዘው ካዕባ ላይ የመጨረሻ የሰነበት ዱዓ አደረጉ። አላህ ቤትህን ጠብቅ፣ አንተ ካልጠበቅክ ቤትህን ማንም ሊጠብቅልህ አይችልም የሚል
የመጨረሻ ተማጽኖ ከአላህ ጋር በማድረግ እሳቸውም የሚቻል ነገር ስላልነበረ ሰራዊቱ ለቀው አካባቢውን ወደ ተራራ ገቡ ማለት ነው። ከዚያም ለመጨረሻ ጊዜ ሁኔታዎችን አመቻችቶ ከጨረሰ በኋላ ካዕባን ለማፍረስ የመጨረሻ ውሳኔ ወስኖ የጋለበውን መህሙድ የሚባለውን ዝሆኑን ከተኛበት ወይም ከተንበረከከበት ተነስ ቢሉት አልነሳም ማለት። ቢመቱት ቢደበድቡት በአፍንጫው ብረት ቢያስገቡበት ፍጹም አልንቀሳቀስም ማለት። ብዙ ኪሎ ሜትሮችን ቆርጦ የመጣው ከየመን እስከ መካ ድረስ የተጓዘው ዝሆን ተኝቶ እምቢያለ ማለት ነው። ወደ መካ ልራመድ ማለት ፊቱን ወደ መጣበት የመን ሲያዞሩት ይንቀሳቀሳል። ወደ ሻም ሲያዞሩት፣ ወደ ምስራቅ ሲያዞሩት ይሄዳል። ወደ መካ ሄድ ሲሉት ግን አልተሄደውም፣ ቆመ ማለት ነው። በዚህ ሁኔታ ላይ እያሉ ከበላያቸው የበራሪ መንጋ ሐዋኡን ሞላው ማለት ነው። እነዚህ በራሪዎች ከላይ ሆነው የምስር ፍሬ የሚያካክሉ ጠጠሮችን ለቀቁባቸው ማለት ነው። فأرسل عليهم طيرا أبابيل ከላይ ሆነው ጠጠሮችን ወረወሩባቸው ነው የሚለው አላህ Subhanahu Wa Ta'ala። ብዙ ጠጠሮችን አንዲት በራሪ 3 ጠጠሮችን ይዛለች። በሚንቃሯ በአፏ አንዲት፣ በሁለት እግሮቿ ደግሞ ሁለት ጠጠር ማለት ነው። ከላይ ከበራሪዎቹ ተለቃ የምትወርደዋ ጠጠር ከጀሃነም ጭቃ በጀሃነም እሳት የተጠበሰች ጠጠር ነች። አንዱን ሰው ካገኘችው በሌላኛው የሰውነት ክፍሉ ነው የምትወጣው። ቀኝ ጎኑን ካገኘችው በግራ ጎኑ ነው የምትወጣው። አናቱን ካገኘችው በድቡሩ ታች ትወጣለች ማለት ነው። ከዛ የት ይደርሳል የተባለ ሰራዊት ባልታሰበ ሁኔታ ተበታተነ ማለት ነው። ሽሽት ሁሉም እግር ያውጣኝ በያቅጣጫው ሸሸ ማለት ነው። ራሱ አብርሃ የተወሰነ ሙሉ በሙሉ ጠጠሩ ሳያገኘው የተወሰነ መታውና ጉዞውን ወደ ኋላ አድርጎ ወደ ሀገሩ ወደ የመን ተጓዘ ማለት ነው። ከዛም ሐድረመውት ላይ የየመን ዋና ከተማ እዛ ሲደርስ የነበረው ግርማ ሞገሱ ቀርቶ የዶሮ ጫጩት አክሎ ነው የተመለሰው እዛ የደረሰው ይባላል። ጠጠሩ ያገኛቸው ሰራዊቶቹ በየመንገዱ እየረገፉና እየተሰባበሩ ፈጃለውም ከአስፊ መእኩል እንደተባለው የት እንደወደቁ እንኳን ሳይታወቅ እንዳልነበሩ ሆነው ቀሩ ማለት ነው። እሱም እዛ ቦታ እንደደረሰ ራሱን ደብድቦና አኮፈኩቶ ሞተ። መጨረሻው እንደዚህ ሆነ ማለት ነው። ይህ የሆነው መች ነው? መልእክተኛው ከመወለዳቸው ከወራቶች በፊት ነው። ያ ጊዜ አረቦች አመል ፊል ዝሆኑ ወይም የዝሆኑ ባለቤቶች በአላህ ቁጣ ተሸንፈው የተሸነፉበት አመት የሚል ስያሜ ተሰጥቶ የአመት ለነገራቶች ሁሉ የጊዜ መቁጠሪያና ማስሊያ ተደርጎ በአረቦች ይታወቅ ነበር። ومن هذا ለዚህም ነው ረሱላህ ሰለላሁ ዐለይሂ ወሰለም ወሊደ አመል ፊል በዝሆኑ አመት ተወለዱ የሚባለው። እሳቸው ከተወለዱ በኋላ እንደገና في خلافة عمر رضي الله تعالى عنه ጊዜን በምንና አስላ በሚል መልእክተኛው ከመካ ወደ መዲና በተሰደዱበት በሂጅራ እና አስላ በሚል በተደረገ ስምምነት እንደ ሂጅራ አቆጣጠር ከሂጅራ በፊት እያልን አሁን እንቆጥራለን ማለት ነው። አማ ቀብለ ዛሊክ ከዛ በፊት ከሆነ ግን ከዞኑ አመት ቀድሞ 10 አመት ቀብለ አሚል ፊሊ በ20 አመት በ30 አመት በዞኑ አመት ከዞኑ አመት በሶስተኛው በአራተኛው እያሉ እነሱ ነገራቶችን ያሰሉ እንደነበረ እነሱ የሚያውቁት ታሪክ የሚመሰክረው እውነታ ነው። ይህ ለቁረይሾች ትልቅ ጸጋ ነው፣ ትልቅ ኒዕማ ነው። ጠላት ኪሎሜትሮችን አቋርጦ መጥቶ ሊያዋርዳቸው እነሱ መከላከል ባልቻሉበት በዲክመት በዱዕፍ ውስጥ ሆነው በነበሩበት ተጨባጭ አላህ ባልታሰበ ሁኔታ ጠላታቸውን በዚህ መልኩ እንዲመለስ አድርጓል። ይህን ላደረገ ጌታ ታዲያ አሁን ጊዜው ደርሶ ከውስጣቸው የሚያውቁት አልአሚን ይሉት የነበረን ሰው ነብይ አድርገን ስንልክ ወደ ተውሂድ ሲጠራቸው ማመን ከጎኑ መቆምና እሱን መርዳት ነበር የሚጠበቅባቸው። አሁንም ይሄንን ነው ማድረግ ያለባችሁ በሚል አላህ Subhanahu Wa Ta'ala
ጸጋውን ውለታውን በማንሳት ወደ ኢማን ጥሪ ያደርግላቸዋል ማለት ነው። ውድና የተከበራችሁ ወንድሞች የዛሬው የተፍሲር ፕሮግራማችን ይህንን ይመስላል።